የዞዲያክ አምስተኛው ምልክት የሆነው ሊዮ በተለዋዋጭ ጉልበቱ፣ ጨዋነቱና በአመራር ባህሪው ይታወቃል። ሊዮን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ሊዮ የእሳት ምልክት ነው። እሱም ፍቅርን፣ ፈጠራንና ጉጉትን ይወክላል። የእሳት ምልክቶች በተለዋዋጭ ጉልበታቸው እና በጀብደኝነት መንፈስ ይታወቃሉ። ይህም ሊዮን ሕያውና ገላጭ የሆኑ ግለሰቦችን ያደርጋል። ፀሐይ የሊዮ ገዢ የሰማይ አካል ነች። ፀሐይ ሕይወትን፣ ራስን መግለጽን እና በራስ መተማመንን ያመለክታል። ይህ ተጽዕኖ ሊዮዎችን በጠንካራ የማንነት ስሜት እና በጥረታቸው ውስጥ የማብራት ፍላጎት እንዲኖሩ ያደርጋል። የሊዮ ምልክት አንበሳ ነው። እሱም ጥንካሬን፣ ድፍረትንና መኳንንትን ይወክላል። ልክ እንደ አንበሳ የጫካ ንጉሥ ሆኖ እንደሚታይ ሁሉ ሊዮዎች የአመራር ባህሪያትን እና የትዕዛዝ መገኘትን ያካትታል። ሊዮ ቋሚ ምልክት ነው። መረጋጋትና ቁርጠኝነትን ያመለክታል። ቋሚ ምልክቶች በጽናትና ግባቸውን በመከተል ችሎታቸው ይታወቃሉ። ይህም ሊዮን በአሳዳጆቻቸው ውስጥ አስተማማኝና ጽኑ ያደርገዋል። ሊዮዎች ብዙውን ጊዜ በራስ የመተማመን የካሪዝማቲክ እና ለጋስ ተብሎ ይገለጻሉ። ለድራማ ተፈጥሯዊ ባህሪ አላቸው እና ትኩረታቸው ውስጥ መሆን ያስደስታቸዋል። ብዙውን ጊዜ ሌሎችን በመግነጢሳዊ ስብዕናቸው ወደ እነርሱ ይስባሉ። የእነርሱ ሙቀትና ግለት በአካባቢያቸው ያሉትን ሊያነሳሳ ይችላል። ሆኖም እንደ ኩራት ወይም ግትርነት ያሉ ባህሪያትንም ሊያሳዩ ይችላሉ። ሊዮ ብዙ ጊዜ ከፍተኛ ፈጠራ ያላቸው ግለሰቦች በተለያዩ የኪነ ጥበብ፣ የአፈጻጸም ወይም የአመራር አይነቶች ሀሳባቸውን መግለጽ ያስደስታቸዋል። ችሎታቸውን ለመፍጠርና ለዓለም ለማካፈል ከፍተኛ ፍላጎት አላቸው። ሊዮዎች ብዙ ጊዜ ጥንካሬዎች ሲኖራቸው ከኢጎ ወይም ከማረጋገጫ ፍላጎት ጋር በተያያዙ ጉዳዮች ሊታገሉ ይችላሉ። እውቅና የማግኘት ፍላጎታቸው አንዳንድ ጊዜ ትኩረትን ወደ መፈለግ ባህሪ ወይም ትችት ለመቀበል ችግርን ያስከትላል። በአጠቃላይ ሊዮ በድፍረት፣ በፈጠራ እና በጠንካራ የራስ መተማመን ስሜት የሚታወቅ ንቁ እና ተለዋዋጭ መንፈስን ያሳያል። ተፈጥሯዊ የመሪነት ችሎታቸው እና ሞቅ ያለ ልብ ያላቸው ተፈጥሮ በዙሪያቸው ያሉትን ለማነሳሳትና ለማንሳት ያስችላቸዋል። በዛሬ ቪዲዮአችን የሊዮ ልዩ ባህሪውን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ በዚህ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በቪርጎ ቪዲዮ እንገናኝ።